የሰው ልጅ ግን በዚህ ልክ እንደ ማስመሰል ይችላል? እንደው ኧረ በስመ አብ! ለሰው ልጅ ግን ሞት አነሰው በፈጣሪ ስም። ምን ጉድ ነሽ ግን አንቺ! ኧረ ምን ጉድ ነሽ! ገና ወር አልሞላሽም ነገሮችን ድብልቅልቅልቅልቅ ስታደርጊ ሄርሜላ እናታችሁ ታሳሰራቸዋ ስዶልቱ ነበረ። ሩታ ዳኒና ኤፍሬም ስንት ነገር ስታደርጉ ነበረ። አብርሃም ኤፍሬም አይወድም እንደዚህ ነው፣ ሩታ እንደዚህ ነች ምናምን ማአት ነገር ስትናገሪ ነበር። በዛ ላይ ደግሞ አብርሃም ካንቺ ጋር ይሁን ምርጫውን መርጧል ገለመኔ ምናምን ለነገሮች ስላላሳተፍሽና የነሱ ተንኮል ውስጥ የነሱ ሴራው ስላልከተቱሽና ስላልፈለጉ ስለጣሉሽ በዛ ሰዓት ላይ ስንት ነገር ስትይ ነበር የነበርሽ የኔና ዛሬ ደግሞ ያው ነገር ተረሳ አልረሳንም እኛ ተረሳ ብለሽ ደግሞ ዛሬ መጥተሽ ቡዜል ታሳጫት ዳንኤል ምናምን ልታቺ አንቺ ማን ተች ያደረገሽ? አንቺ ማን ፈራጅ አደረገሽ? ሲጀመር አንቺ እኮ በጣም ብዙ ችግሮች ያሉበት ሰው እኮ ነሽ። ለዚህ ካፕል በጣም ብዙ ችግር ያለበት ሰው ነሽ። ማን ነው አንቺ ፈራጅ አደረገ? ዛሬ መጥተሽ እስቲ አትረዱኝ ምናምን የምትይው ራስሽን ወጥረሽ ምናምን። አረ ጉደኛ ነሽ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። እንግዲህ ዛሬም ተመልሰን መተናል ማለት ነው። ሜሪ መታለች ወከዋ እንደለመደችው ደግሞ ልጮህና ያን ዝብዝብ የሆነ ሰውነቷን ደግሞ እንትን ብቻ ግን ሰው ለምን እንደማይከበር አላውቅም። እንደድሜው እስቲ መታለች ማለት ነው። ዳኒና ቡዜን ነው አስረዱኝ ብላችኋል። ሊያስረዱ መጥቷል መከረኞቹ። እንግዲህ ቡዜ መከረኛዋ ዳኒና ማነች እሷ ሜሪ እንደበዱ ነው። ችግር የለባቸውም እንደዚህ መሆን። ግን ቡዜ ታሳዝነኛለች እንደድሜዋ ባለመሆኗ ባለመከበሯ በጣም ታሳዝነኝ ሲልች ማለት ነው። እስቲ ቪዲዮን አይተን እንመልስና ደግሞ የራሳችንን አስተሳሰብ እንሰጣለን ማለት ነው። እንግዲህ ቪዲዮ እስከመጨረሻ ተመልከቱ ላለ ከዛ ሰብስክራይብ ኮሜንት እና ሼር ማድረጋችሁን አትርሱ። ወደ ቪዲዮ አንተ ዳይቻለሁ ቪዲዮ ሄርሜላ ቤት ወስዳችሁታል። ሄርሜላ ቤት ነው ሄርሜላ ቤት ሳይሆን ሄርሜላ ቤት ጠሯ እኮ አይቻታለሁ። እሷን ሄርሜላ ቤት አይቻለሁ። በመጀመሪያ ደረጃ እኔ አልጠራኋትም፣ ዳኒ ነው የጠራው። ማንንም ይሁን ነው እዛ ቦታ ላይ ተገኝታለች። ሩታ በመምጣቷ እሷም ተገኝታለች። አዎ እኮ እሷ መጣ በመያዟ ግን በጣም ከፍቷቸዋል። አንገት ሀብል ትላላችሁ። ይኸው እንደዚህ ነገር ምንድነው የተፈጠረው ነገር? አንድ ያስረጅ። አንገት ሀብል ያለበት ምክንያት ደግሞ ላስረዳሽ። አንገት ሀብል አዎ ተብሏል። እኔ ሲጀመር በእንደዚህ አይነት ኮተት እኔ ላይ ይሰራል ብዬ የማመን ሴት አይደለሁም። በመጀመሪያ ደረጃ ማናችንም ላይ እኔን ነው የምልሽ። አንቺ ራስሽ እንደዛ ትችያለሽ። እኔ ግን በራሴ ኮተት እኔ ላይ ምንም ነገር አይሰራም ብዬ የማመን ሴት ነኝ። ገብቶሻል? ግን ሀብሉ ምንድነው ካልሽ ደግሞ ሀብሉ ከሆነ ጥያቄ ያስነሳው ልጁ ይኸውልሽ ሀብሉ ተደረገ አይደለም ይውጣልስ ሲባል አይወጣም። አስረጅኝ ነው ያልሽኝ። ይውጣልስ ሲባል አይወጣም ይላል። ልጁን እንደዚህ አንገቱን ይይዛል። እሷ ደግሞ ይውጣልስ ስትባል አይወጣም ትላለች። የሆነ ትኩረት እንዲሳብ ሀብሉ ላይ እኔ የምለው ለወሬ በዚህ ልክ ሩጠሽ ተንገብግበሽ ከምትመጪ በመጀመሪያ ደረጃ ቪዲዮን አታዩም። ወደም በስነ ስርዓት ጥቅም የተፈጠረው ነገር አታፍሪም? ኦዲየንስ ምን ይለኛል አትይም? በመጀመሪያ ደረጃ ቡዜ የትም አልሄደችም። ብትሄድም መፍቷ ነው። የወንድሟ ጉዳይ ነው። ታላቅ እህቱ ነች። ያሳስባታል በደንብ አድርጎ። እንኳን እሷ እኛ ኦዲየንስ እንኳን ያሳስበናል አይደል እንዴ? አንድ ሰው ሲታመም የምናውቀው ሰው ስንከታተለው የኖረ ሰውዬ እኮ ሲታመም ለምንድነው ጉዳዩ ብለን በደንብ አድርገን እናጤናለን። ስለዛ ሰውዬ እንመረምራለን አይደል እንዴ? አይደለም ቡዜ መፍቷን የፈለገችበት አይደለም። ሄርሜላ ቤት የትም ትሄድ ሲጀምር ሲቀጥል ሄርሜላ ቤት አልሄደችም። ልጅቷ ቤቷ ነው ተከብራ በተቀመጠችበት። ዳኒ ልጁን ለማዳን ነው። ዳኒ ምንም ያደረገው ነገር የለም። ይዞላት መጣ። ከዛ በኋላ የተፈጠረው ታሪክ። በዛ ላይ ደግሞ አንቺ ማን ሆነሽ ነው? አንቺ የትኛዋ ጥሩ ስራሽ ነው? የትኛዋ መልካም ስራሽ ነው? የትኛው አሪፍ ነገር ለማድረግ የምትጥሪ ሴት ሆነሽ ነው? ነገሮችን ፊክስ ለማድረግ ሰላም እንዲፈጠር መልካም ነገር እንዲፈጠር ህይወታቸውን በስርዓት እንዲመሩ ኢቨን ሩታና አብርሃም ራሱ ያደረሽው አንድ ፖይንት ንገረኝ። የለሽ ምንም ነገር የለም። ስትረብሺ አንቺ በማትፈልጊበት ቦታ ላይ ሲሆን ስታብጂ እዛ ጋር ስትቀላውጪ ምን ስትይ ያልተፈጠረ ታሪክ ስትፈጥሪ እነ ሩታ እንደዚህ ያደረጉ ስትይ ስትሚ ስትዋሺ ነው ያየንሻል። ራሳቸው ከነ ሩታ ጋር ትናንትና ከትናንት ወዲያ እኮ ስትደባደቡ ስትጣሉ ነበር አይደል እንዴ? እርስ በርስ እዛ ጋር ስትፋጁ ነበር ተጠራርታችሁ አንቺ ዳኒና ማንች ሩታ አይደለም። ዛሬ ነገር ሲጧጣፍ ነገሮቹ ሲያይሉ ከሷ ጋር ወገንሽ መጣሽ ሁኚ እኮ ቤተሰብ እኮ ዘመድ እኮ ተጣልቶ ላይጣላ ይችላል አይደል? የአብራጣት ገንጥሎ እንደማይጣለው ሁላ ከዘመድ ጋር የፈለገ ብትባባሉ ብትፈራገጡ ምን ብትሉ ተመልሳችሁ ትገናኛለች። ይሄ ምንም እንትን የለውም። ግን ለመልካም ነገር ሲሆን ደግሞ ደስ ይላል። ያን ነገር ደግሞ ለመልካም ነገር ለማስታረቅ ለማስማማት ሲሆን ደግሞ ደስ ይላል። ለወገኝተኝነት ለመጥፎ ነገር ሳይሆን ሳይል ለሚያሽ ሳይሆን እዛ ጋር ያለው ነገር ምንድነው ችግሩ? እዚህ ጋር ያለው ነገር ምንድነው ችግሩ? እነዚህ ሩታና አብርሃም እኮ በነገራችን ላይ ህይወት ቀንቷቸው እኮ ወደፊት እኮ አብረው መኖር ከቻሉና ህይወት በአሪፍ መንገድ ካሳየቻቸው ከቀጠሉ እኮ አንቺ እኮ ቤተሰብ ነሽ፣ ዘመድ ነሽ አይደል እንዴ? ስለዚህ በጉዜም በዚህ ልክ አንቋሽሽ በዚህ ልክ ያለውን ነገር እየፈጠርሽ ምናምን በዚህ ልክ ነው የሚቀጥለው ህይወት
እንደዚህ እኮ አይደለም ዝምድና፣ እንደዚህ እኮ አይደለም ህይወት። እና ቡዜም እንዳልሽው ነው፣ ምንም አዲስ ነገር የለም። ሀብሉም ቢሆን ደግሞ ራሳቸው የፈጠሩት ነገር ነው። የሰውን ቴንሽን ወስደዋል። ምክንያቱም እዛ ጋር ሊያወልቁባት ሲሉ ማን ነው ሄርሜላና ወንድምሽ ሊያወልቁባት ሲሉ ዳይት ማለት ነው የነበረው ሪያክሽን ሲያደርጉ የነበረው ነገር ህዝቡ ኦዲየንስ ወደ ሌላ ሀሳብ ውስጥ እንዲገባና እነሱ የሚያስቡት ነገር እነሱ ያቀዱት ነገር ተሳክቶላቸዋል። ህዝቡም ደግሞ በዛ ቴንሽን ውስጥ ገብቷል። የሆነ ነገር ተደርጎበት ነው አብርሃም ብሎ እንዲያስብ ያደረጉት ራሳቸው ናቸው። ያሰቡትም ነገር ደግሞ ተሳክቷል። ከተሳካ በኋላ ደግሞ እናንተ አይምሯችሁ ሰው ናችሁና ሄርሜላም የሆነ ጥርጣሬ ውስጥ ገባች እና ቡዜም ጥርጣሬ ውስጥ ገቡና እስቲ ነገር ወልቆ ብናየው ደግሞ የሰውንም መልስ ለመመለስ የራቸውም ደግሞ ጥርጣሬ ውስጣቸው የተፈጠረውን ነገር ለመመለስ ያደረጉት ነገር ምንም ከመጥፎ አንግል የምናየው ነገር የለንም። ለምን ራሳቸው የፈጠራችሁ ቴንሽን ስለሆነ ሰው ላይ ማለት ነው። የሰውን ቴንሽን ስለወሰዳችሁ በዛ ልክ ሆነ። ምንም እኮ ችግር የለም። እህቱ ነች፣ ማጣራት መፍቷ እኮ ነው እንዴ። የእናትና የአባቱ ልጅ እህቱ እኮ ነች። በዚህ ልክ ለምን አንቺም ተስረዳሽ የምታስጀመን? ጥፋትሽ ደግሞ ቡዜ አታስረጃቸው እንደዚህ። አንቺ ተከበር ሰው ነሽ፣ ትልቅ ልጅ ነሽ። ከነሱ ጋር ወርደሽ በዚህ ልክ ደግሞ አትገኝላቸው። የጠሩት ቦታ ደግሞ አትገኝ። ማድረግ ያለብሽን ነገር ወንድምሽ ላይ ማድረግ ያለብሽን ነገር አንቺ ይበጃል፣ ለሱ ጥሩ ነው፣ ለሱ መዳን ይሄ አሪፍ ነው የምትይው ነገር ዝም ብለሽ ከሚመች ሰው ጋር አድርጊ እንጂ ለነሱ አታስረጂ። እየመጣሽ በየሰዓቱ አትገኝላቸው። በተገኘች ቁጥር እየናቁሽና አወቁሽ ናቁሽ የተፈጠረ ስለሆነ አንቺ ራስሽን አስከብሪ ነው የምለው። እስቲ ቀጣይ ቪዲዮ ደግሞ ቤተሰብ አይተን እንመልሳለን። እናንተ ግን ኮመንት አድርጉ። የምለው ነገር ትክክል ካልሆነም ይሄ ከዚህ አንፃር ነው ብላችሁ ኮመንት አድርጉልኝ። እስቲ ሜሪን እኔ የተናገርኩት ነገር ጥፋት ካለው እናንተ እስቲ ጥፋቱን ንገሩ። ይሄ ነው በሉኝ። እስቲ የሜሪን ጠንካራ ጎንና የሜሪን ትክክለኛነት እስቲ ንገሩኝ። እስቲ እናንተ በእውነት እስቲ ቀጣይ ቪዲዮ ተመልክተን ደግሞ እንመለስ። ሄርሜላ ጋር አልፈለገም እና አብርሃም ታማ ላይ አያስኬድም። አይደለም አማርኛዬን አዳምጪኝ። ምንድን ነው ያወራሁልሽ? አሁን እንደዚህ እዚሁ በዛው ተቀያይሪው። አማርኛዬን መጀመሪያ አዳምጪኝ። ቪዲዮውን አልነበርኩም። አማርኛዬን አዳምጪኝ። ልክ አይደለም፣ የሆነ ነገር ይታየኛል። እንደሱ አይደለም ያልኩት። ቡዜ ላለማመን ነው የቆምሽው። ቡዜ ላለማመን አይደለም እኮ እዚህ ጋር የቆምሽው አይደል? የጠየቅሽኝን ነው እየመለስኩልሽ ያለሁት። አብርሃም ለመታመሙ አልኩሽ እኮ ሄርሜላና እንትናን አይደሉም እዚህ አቁመሽ የምትሏቸው። አብርሃም በማመም አዋሞታል። ያመመበት ነው የልጅ ትሰሚኛለሽ። እኔ ወንድሜን ማግኘት ስፈልግ ዳኒ ቆይ ሩታ ትመልስልኝ። ቆይ አብርሃም አሞታል አላመመም። አንተ ሁሉ ቀልዳ ኖ ዳኒ ቆይ ስማኝ። ቆይ ዳኒ ይኸውልሽ፣ እኔ ዳኒ ሐሳቡን የምቃወም ሴት ነበርኩ። ለምን እንደተስማማው ታውቂያለሽ? ደህንነቱ ስላሳሰበው ነው ከሱ ጋር ይሁን። ሲቀጥል ደግሞ ስሚ፣ እኔ እቤት ስመጣ ወንድሜን ስፈልግ አግኝቼው አላውቅም በጭራሽ። ለስንት ጊዜያት መቀመጥ ቤት ቤታው ነው። ለምን አስፈለገ? ሊወጣ መውጣት የሚሄድበት መንቀሳቀስ ያለበት ከቡታና ከኤፍሬም የሆነ ሰንበዲ ብቻ ነው። ይሄ ነው አብርሃም። አንቺ ማታውቂው አብርሃም ይሄ ነው አይደለም። እየነገርኩሽ ነው። አብርሃም ለመታመሙ አዎ ታሟል እኮ። እኔ ምን አልኩኝ? እሺ አታዳምጪም ማለት እኛን ንቃቢሉት አይነቃም ይል አባባል አለ እና ልልሽ የምፈልገው ነገር ሴትዮዋ አውቃ እንደምታደርግሽ ሲጀመር ማለት ነው። እና እንዳልሽው ነው አንቺ እሷ ፍላጎቷ ሌላ ነው፣ አላማዋ ሌላ ነው። መስማት ማፈልግም በሰከንድ ውስጥ ነው የምትቀያየረው። እንደ ምንድን ነበር የሚባለው ብቻ አላውቅም። እና ስለዚህ አትድከሚ ለእንደዚህ አይነት ሰው ነው የምልሽ ማለት ነው። ሆን ብላ ስለምታደርገው ነገር እየው ማለት ነው። እሷ ሲጀመር ከሷ ቁም ነገር ምንም እንዳትጠብቂ ከንት ምን አይጠበቅም ይባላል። እናንተ ተርጉሙሉ ቤተሰብ እንግዲህ። ስለዚህ አንቺ ከደህና ሰው ጋር አውሪ፣ ከሚረዳሽ ሰው ጋር አውሪ። እንዳልሽ ነው ዳኒን ደግሞ እኛ መጀመሪያ ላይ አንሰማውም። በጣም ነበር የሚያስጠላ፣ የሚያደርገው ነገር ትክክል አልነበረም። ዛሬ ግን አብርሃም በተጎዳ ሰዓትና ሰው በሚያስፈልገበት ሰዓት ላይ ሆኗል። ስለዚህ የኛ ጀግና ነው፣ የኛ አሪፍ ሰው ነው፣ ዳኒ ይችላል ነው የምንለው። ምክንያቱም እኛ ሰው በተጎዳበት ሰዓት ላይ አብሮ ለሚሆን ሰው እንጂ የምናሽቃብጠውና ሰይ ጀግና ምናምን ለው ሰው ለበዛበት አጀባ ለበዛበት ነው ውሸት ለበዛበት ነገር እኛ አናግዝም አንሆንም። እኛ እውነት ባለበት ቦታ ነው የምንሄደው ማለት ነው። ስለዚህ እውነታውን ብቻ ነው የምናዳምጠው። ለተጎዳ ሰው ነው እዚህ ጋር የጮህን እያወራን ያለ ነው ማለት ነው። ስለዚህ ቡዝዬ አይዞሽ በርቺ ነው የሚለው። ዳኒም ደግሞ ሁሌ አብረሃቱን ነው የሚለው። እንግዲህ ቤተሰብ እስከ መጨረሻ ቪዲዮ ከተመለከታችሁ ሰብስክራይብ ማድረጋችሁን አትርሱ። ላለው ቪዲዮ ከመጨረሻ ተመልከቱ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ሀገራችንን ሰላም ያድርግልን። መልካም ሁሉ ነገር በቤታችን ይግባ። ሰላም ሁኑ። ወዳችኋለሁ። ባይ